ዝሙት የሰለጠነበት ሰው ቢኖር ማድረግ የሚገባው ነገር አለ። ንስሐ መግባት ብቻ አይደለም ያንን የሚነቅልለት። ተመልከቱ፣ ከዚህ ጋር የሚሄዱ ከዝሙት ጋር የሚሄዱ መሰረታዊ ነገሮችን ማጥናት አለበት። ዝሙትን የሚያባብሱ መሰረታዊ ነገሮች ምንድን ናቸው? ሽሽታችሁ መቼ እንዳይሆን ተጠንቀቁ ነው የተባለው። እስቲ ተናገሩ። መቼና መቼ? በክረምትና በሰንበት እንዳይሆን ምን አድርጉ? ተጠንቀቁ። ስለዚህ ክረምት ላይ የምንሰራበት አይደለም። ክረምት የተባለው የክርስቶስ ምጽአት ነው። የቀትር ጋኔን የሚባለው የስንፍና መንፈስ ነው። በጣም ክፉ መንፈስ ነው። ሰዎችን ለጸሎት እንዳይነሱ የሚያሰንፍ፣ ለቅዳሴ ገስግሰው እንዳይመጡ የሚያሰንፍ፣ ለጸሎት ለማንኛውም ለምጽዋት፣ ለበጎ ስራ፣ ለይቅርታ ምክንያት እየፈጠረ የሚያልፈሰፍስ በጣም አደገኛ። አሁን ዛሬ የምንሰራው ነገር ነገ ነው የሚያሰኝ። በነገራችን ላይ በቃ ነገ አደርገዋለሁ፣ በቃ የሚቀጥለው ሳምንት፣ በቃ የዛሬዋ በጣም የሚያዘናጋ በጣም ክፉ መንፈስ ነው። ለምሳሌ ሐሰት ወይም መለፍለፍ፣ ዝም ብሎ በማይመለከተው ማውራት፣ እንደዚህ ማለት መተቸት ያስቸገረው ሰው ደግሞ ካለ ይህንን ነቅለጥ አለልኝ እያለ እየጾመ እየሰገደ ሲም እግዚኦ አቃቤ ላፎ የሚለውን 41 ጊዜ አቤቱ ላፌ ጠባቂ ሹምለት፣ ላፌ ጠባቂ ሹምለት፣ ላፌ ጠባቂ ሹምለት የሚለውን 41 ጊዜ እየሰገደ። ክርስቲያኖች በምድር ላይ ሲኦል የሚባለው ረሃብ አይደለም፣ እስራትም አይደለም፣ በሽታም አይደለም፣ ሌላ ችግርም አይደለም። በራስ ውስጥ ያለ ሰላም ማጣት ያ ሲኦል ይባላል። ክርስቲያኖች አንድ ሰው ሲኦልንም ገነትንም በምድር ላይ ነው የሚቀምሳት። ተረጋግተን የምንኖር ከሆነ የእግዚአብሔርን ቃል በአግባቡ የምንሰማ፣ ለህሊናችን ሰላም ያለው፣ ለመልካሙም ለክፉም የምንቀበለውን ነገር እግዚአብሔርን በማመስገን የምንቀበል የእግዚአብሔርን የሚፈጽም ሰው ካለ መኝታው ራሱ ሰላማዊ ነው። ይህ ጥርጥር የሌለው ነው። በነገራችን ላይ ዝሙትንና ለካህናት በተለይ ደግሞ ጸብን ተጣልቶ መቀደስን እኩል ነው የሚታዩት። ተጣልቶ የሚቀድስ ካህን እና በዝሙት ውስጥ ሆኖ ክርስቲያን ነኝ ብሎ የሚያስብ ሰው እኩል በእግዚአብሔርና በራሱ ፊት ትልቅ አብርሃም በእኔና በአንተ መካከል ነው ትልቅ ገደል አለ እንዳለው ትልቅ የማያገናኝ መጋረጃ፣ ጥቁር መጋረጃ ነው ያለው። ክርስቲያኖች ማድረግ ያለባቸው ምንድን ነው? በእነሱ ሰውነት ላይ አውራ የሆነውን የሰለጠነውን ነው መርጠው መጀመሪያ መዋጋት ያለባቸው እሱ ነው የሚለው። ስንፍና ልክ እንደ ስስት፣ ልክ እንደ ዝሙት ትልቅ ኃጢአት ነው። መንፈሱም በጣም ከባድ ነው። ለምሳሌ የስንፍና መንፈስ የቀትር ጋኔን ይባላል። መዝሙር 90 ላይ ያለ ከቀትር ጋኔን አትፈራም ይላል። ለምሳሌ ዘይሃድር በረድኤተ ልዑል ወይነብር ውስተ ጽላሎቱ አምላክ ሰማይ ይብሎ ለእግዚአብሔር ምስካዬ ወጽሆና አንተ። አንድ ሰው እግዚአብሔር ሲረዳው ቁልጭ ብሎ የሚታየው የራሱ ኃጢአት ነው፣ የሰው ኃጢአት አያይ። ሰይጣን የቀረበው ሰው ደግሞ የሰው ኃጢአት ነው የሚታየው። እየተማረ እንኳን ይሄ ለነገሌ ነው ያ ለነገሊት ነው እያለ ነው የሚኖረው። በነገራችን ላይ ጨርሶ የማይሞት ኃጢአት በግዕዝ አነጋገር ጾር ይባላል። እስቲ ጾር በሉ። ጾር ማለት የማይለቅ ቶሎ የማይለቅ ተጣብቆ የያዘ ማለት ነው። በነገራችን ላይ በሽታ አንዳንድ በሽታ አንዳንድ አይደለም ብዙ በሽታ በጣም ሰውነታችን የሚያደክም ካልሆነ ታሞ መተኛት የዝሙት መንፈስን ራሱ ይቀሰቅሳል ይላሉ። ምክንያቱም የሌላ ሰው መጎብኘት ይፈልጋል ሰውነታችን፣ በሌላ ሰው እንክብካቤ የመፈለግ የመያዝ የመታቀፍ ፍላጎት ያመጣል። አንዳንዱ በሽታ አውቆ ነው ሰይጣን እንደዚያ የሚያደርገው እና በዚያው አታሉ እየጣለ ሄደ። አንዳንዶቹ ብዙዎቹ አሁን ራሱ በዚህ ዘመን በኢትዮጵያ ውስጥ በሳምንት 1 ቀንና 2 ቀን ወይ 2 ቀን ለምሳሌ ሐሙስ ቀን ይቀምሳሉ። ከዚያ ሰንበትን ስለማይሽሩ በሰንበትም ይቀምሳሉ። ይህ ብቻ እየቀመሱ ሊጾሙ ትጓን አሉ በኢትዮጵያ ውስጥ አሉ። በዚህ ጊዜ በዚህ ዘመን ቅዱሳን የሌሉበት ዘመንና የማይኖሩበት ዘመን የለም። ክርስቲያኖች ብዙ አባቶች የሚሉት ምንድነው? በአንድ ሰው ላይ አንደኛው ኃጢአት አውራ ይሆናል ይላሉ። አንደኛው ኃጢአት ለምሳሌ በአንድ ሰው ላይ ዝሙት አውራ ኃጢአት ይሆንና ግን ስስትም፣ ቅናትም፣ ምቀኝነትም፣ ትዕቢትም፣ ስድብም፣ ልፍለፋም፣ ከንቱነትም ሊጨመርበት ይችላል። አንድ ሰው የመጀመሪያው መብል መጠጥ ነው ዝሙትን የሚያባብሰው። ቅዱስ ወግሪስ ይላል በመጽሐፈ ወግሪስ ላይ እንደተጻፈው እንጨቱን ከቆሰቆስ እሳቱ የበለጠ ይነዳል ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ እንደ እግዚአብሔር መልካም ፈቃድ ጥቃቅን
ፍጥረታት በሚል ርዕስ እንማማራለን። መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ መጽሐፈ ምሳሌ ምዕራፍ 30 ቁጥር 24 እስከ 28 ያለውን ይሆናል። ይህን ክፍል እኔ አስቀድሜ በንባብ አሰማቸዋለሁ። እግዚአብሔር አምላካችን በቸርነቱ ለድህነታችን የሚጠቅመንን ምስጢር ይግለጽልን። በምድር ላይ 4 ጥቃቅን ፍጥረታት አሉ። እነርሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው። ነገር ግን በበጋ መኗቸውን ይሰበስባሉ። ሽኮኮች ያልበረቱ ሕዝቦች ናቸው። ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣዎች ንጉሥ የላቸውም፣ ሁላቸው ግን በመልካም ሥርዓት ይሄዳሉ። እንሽላሊት በእጅ ይያዛል፣ በነገሥታት ግቢ ግን ይኖራል ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንደሰማችሁት ስለ 4ቱ ጥቃቅን ፍጥረታት መፍቀሬ ጥበብ ሶሎሞን በዚህ በመጽሐፈ ምሳሌ የመዘገበልን ነገር ከርዕሱም ከመጽሐፉ ስም እንደምንረዳው መጽሐፈ ምሳሌ በምሳሌ የሚያስተምር የሚናገር፣ ሶሎሞን ብዙ ጊዜ እንደምትሰሙት እንደምታውቁትም እግዚአብሔር ጥበብን የሚተካከለው ሌላ ሰው እንዳይኖር አድርጎ ጥበብን የሰጠው ሰው ነው። እግዚአብሔር ጥበብ የሰጠው ሰው እና ይህን ጥበብ ከተቀበለ በኋላ በድሏል እንደ ሰው። ግን ደግሞ ንስሐ ገብቶ ተመልሶ ከእግዚአብሔር እንደገና ሁሉ ከንቱ እያለ በእውነቱ እጅግ የሚደንቁ ምሳሌያዊ ነገሮችን ተናግሯል፣ አስተምሯል። እና በዚህ በመጽሐፈ ምሳሌ ምዕራፍ 30 ላይ በተለይ ስለ ፍጥረታት የማናስተውላቸው ፍጥረታት ለምን እንደተፈጠሩ ወይም ለሰው ልጅ መማሪያ እንደሚሆኑ እግዚአብሔር መቼስ ፍጥረትን አንዱ የፈጠረበት ዓላማ ለአንክሮ ለተዘክሮ ነው ማለት እያደነቅን ለመማር ከዚያ ለመማር ለማወቅ ስለሆነ ከዚያ የምንማርባቸውን የተለያዩ ፍጥረታት እያመጣ ይነግረናል። ከነዚያ ውስጥ ዛሬ እነዚህን 4ቱን እንማማርባቸዋለን። ልዩ የሚያደርጋቸው አንደኛ ጥቃቅን ናቸው፣ ሁለተኛ ከሁሉም እንደሰማችሁት እጅግ ጠቢባን ናቸው እና ሰው ደግሞ በፍጥረቱ የከበረ ቢሆንም በተለይ ሕያዊት ነፍስ ያለው ስለሆነ መላእክትን በዚህ በነፍሱ ቢመስልም ከመላእክትም በላይ እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር ብሎ የፈጠረው አርአያ ሥላሴን ገንዘብ ያደረገ ፍጥረት ቢሆንም ከድቀተ አዳም ከአዳም መሳሳት በኋላ ግን መጥቶም ክርስቶስ ካዳነን በኋላ እንኳ ከዚያ ድካም ወጥመድ ማምለጥ እያቃተን በጥምቀት ያገኘውን ጸጋና ልጅነት ጠብቆ ማቆየት አልችል ብለን እንደገና በብዙ ድካም ውስጥ እንገኛለን። እውነቱን ለመናገር ሰይጣን ራሱን ክፉ አድርጎ ከእግዚአብሔር ተገፎ ቢወድቅም ኃይሉ እውቀቱ ስለተነሳው አሁንም የሚሰራው በጣም የረቀቀ ስራ ነው። ይሄ ማለት ምን ማለት ነው? ከእግዚአብሔር ቢጣላም ወደ ጥልቁ ቢጣልም ቢፈረድበትም ክፋትን ከራሱ በማንቃቱ ምክንያት ኃጢአትን ሞትን በማምጣቱ ምክንያት ወደዚህ ዓለም በማስገባቱ ምክንያት የተጣለ ቢሆንም ኃይሉ ግን አልተነሳው እና ክርስቲያኖች አሁንም በዚያ መንገድ ይሰራል። ስልካችንን ድምፅ አልባ ብናደርግ ጥሩ ነው። ሁላችንም ለክርስቲያን ውስጥ ሰምታችሁኛል። ስልኩን ድምፅ አልባ ያላደረገ ሰው ካለ ያደርግና በጣም አስቸኳይ ማንሳት ያለበት ሰው ካለ ደግሞ ወደ ዳር ተቀምጦ ወጥቶ ነው ማንሳት ያለበት። እና ሰይጣን እንኳን ከነክፋቱ ሆኖ በዚያ ኃይሉና ትጋቱ እስካሁን ይሰራል። ሰው ግን በጣም ይገርማል። የተፈጥሮውን ያህል ማስተዋል አልችል ብሎ
አሁንም በብዙ ድካም ውስጥ ይገኛል እና ይህንን ዛሬ ዕለቱ እንደምታውቁት ነገ ማን ነው የምንለው? በዓሉ ማን ነው ነገ? አዎ በደብረ ዘይት ተራራ ላይ ጌታችን ስለ ዳግም ምጽአቱ ያስተማረው ትምህርት ወይም ደግሞ ዳግመኛ የሚመጣ መሆኑን የምናስብበት ዕለት ነው። አሁን 12 ሰዓት አልፏል። ያለፈው የመጻጉዕ ሳምንት አልቆ የደብረ ዘይት በአቆጣጠሩ ተጀምሯል እና በዚህ አገላለጹ እነዚህን አራቱን ፍጥረታትም እንደ ምሳሌ ሶሎሞን የተናገረባቸውን ዛሬ ለትምህርት ያመጣናቸው ከዚህ ጋር በተገናኘ ነው። እነዚህ አራት ፍጥረታት በጣም የሚገርሙ ናቸው። ይቅርታ ግግር እዚህ አካባቢ ካለ እና የመጀመሪያው ገብረ ጉንዳን ነው ይላል። ገብረ ጉንዳን ሲነበብ እንደሰማችሁት በምድር ላይ አራት ጥቃቅን ፍጥረታት ካላቸው ውስጥ የመጀመሪያ አድርጎ ነው ያመጣው እና ገብረ ጉንዳንን ሲያብራራ ኃይል የሌላቸው ህዝቦች ናቸው ይላል። በሌላ ቋንቋ ስለ ሰዎች እንደሆነ ራሱ ምሳሌው በግልጽ ይናገራል። ህዝቦች ናቸው አብዝቶ ተናግሯል። ሰዎችን የሚመለከት ነው። ግን ደግሞ እንደዚህ አይነት ሰዎች ደግሞ ጠቢባን እንደ ገብረ ጉንዳን ይሆናሉ። ነገር ግን በበጋ መኗቸውን ያዘጋጃሉ ይላል። እንግዲህ ነገ በደብረ ዘይት ከነጅገ ጀምሮ ሳምንቱን በሙሉ የምንማረው ይህን በተመለከተ ነው እና ጌታም ተዘጋጅታችሁ ጠብቁ ነው ያለው። ገብረ ጉንዳን ለዚህ ትልቅ ምሳሌ ናት። በጣም አስገራሚ ፍጥረት ናት። ገብረ ጉንዳንን እናውቃታለን። እሷን የማያውቅ በየአካባቢው የሌለበት የለም። በጣም ትንሽ ነገር ናት። በክረምት ብትወጣ አንዲት ትንሽ ጠብታ ልትወስዳት ትችላለች። ያን ያክል አቅም የላትም። ለዚህ ነው ኃይል የሌላቸው ወይም ደካማ ህዝቦች ናቸው የሚላቸው ጠቢቡ ሰለሞን። ለዚያ ነው ኃይል የላትም። ውሃን የምትቋቋምበት የክረምትን ጎርፍ የምታቋቋምበት ምንም ኃይል የላትም። ግን ደግሞ ጥበቧን ተጠቅማ ክረምቱን ታሸንፈዋለች። እንደምታውቁት በነገው ዕለት ከሚሰበከው ስብከት አንዱ ሽሽታችሁ መቼ እንዳይሆን ተጠንቀቁ ነው የተባለው። እስቲ ተናገሩ። መቼና መቼ? በክረምትና በሰንበት እንዳይሆን ምን አድርጉ? ተጠንቀቁ። ስለዚህ ክረምት ላይ የምንሰራበት አይደለም። ክረምት የተባለው የክርስቶስ ምጽአት ነው። ከምጽአት በኋላ ወይም ደግሞ የእያንዳንዱ ሰው ዕለተ ሞቱ ነው ምጽአቱ። ምክንያቱም ከሞቱ በኋላ በምጽአት የሚያገኘውን ፍርድ የሚያገኝበት ስለሆነ የእያንዳንዱ ሰው ሞቱ በዕለተ ምጽአት የሚጠብቀውን ፍርድ የሚጀምርበት ነው። እርግጥ እውነት ለመናገር በትምህርት እንዲያንላለን እንጂ አንድ ሰው ሲኦልንም የሚቀምሰው ገነትንም የሚቀምሰው በምድር ላይ በሕይወት እያለ ነው። ክርስቲያኖች ይህም በሕይወታችን ማረጋገጥ እንችላለን። አንድ ሰው በቀንም በሌሊትም እየባዘነ አይምሮ እረፍት አጥቶ ህሊናው ከሐሳብ ወደ ሐሳብ እየተሸጋገረ ሌሊትም እየቃዠ እየተወራጨ የተለያየ ነገር እየመጣበት እያስፈራው እየሮጠ ወይም የተለያየ ነገር እንደዚህ ሰላም አጥቶ የሚኖር ከሆነ ይህን ከመጽሐፍት ያገኘነው ነው፣ ከሊቃውንት አባቶቻችን የሰማነው ነው። በእርግጠኝነት አንድ ሰው የክርስቶስ ሰላም በልብ ውስጥ ስለሌለ ኑሮ በምድር ላይ የሲኦል የመሆኑ ምስክር ነው። ክርስቲያኖች በምድር ላይ ሲኦል የሚባለው ረሃብ አይደለም፣ እስራትም አይደለም፣ በሽታም አይደለም፣ ሌላ ችግርም አይደለም። በራስ ውስጥ ያለ ሰላም ማጣት ያ ሲኦል ይባላል። ክርስቲያኖች ምልክትም ነው። አንድ ሰው በክርስቶስ ሕግ ላለመመራቱ፣ በነፍስና በስጋው እርቅ ላለመፈጸሙ፣ የእግዚአብሔር መንፈስ በነፍሱ ላለማደሩ የራሱ ሰውነትና ሕሊናው ምስክር ነው። እንዲያውም አንዳንድ አባቶች በተለይ እነዚህ ጥንት 4ኛው ክፍለ ዘመን እና 6ኛው ክፍለ ዘመን ድረስ የነበሩ የገዳም አባቶች ሌሊት የምናያቸው የቅዠት አይነቶች ራሱ ይተረጉሟቸዋል። የምን ምሳሌዎች ናቸው? የምን መንፈስ ምሳሌዎች ናቸው ይላሉ። ለምሳሌ የእሳት፣ የግጭት፣ የተኩስ የእነዚህ ምሳሌዎች የምን መንፈስ ምልክቶች ናቸው እያሉ ይተረጉሟቸዋል። እያንዳንዳቸው ማለት ከመንፈሱ ጭምር ማለት ነው። ከመንፈሱ ጭምር እና አንድ ሰው ሲኦልንም ገነትንም በምድር ላይ ነው የሚቀምሳት። ተረጋግተን የምንኖር ከሆነ የእግዚአብሔርን ቃል በአግባቡ የምንሰማ፣ ለሕሊናችን ሰላም ያለው፣ ለመልካሙም ለክፉም የምንቀበለውን ነገር እግዚአብሔርን በማመስገን የምንቀበል የእግዚአብሔርን ሕግ የሚፈጽም ሰው ካለ መኝታው ራሱ ሰላማዊ ነው። ይህ ጥርጥር የሌለው ነው።
ሰላማዊ መኝታ ነው የሚተራው። ያ ሰው አሁንም በምድር ላይ ገነትን ቀምሷታል። ለዚያ ነው በነገራችን ላይ አባታችን ሆይ ስንል በሰማያት የምትኖር ብለን ምንድን ስምህ ይቀደስ ካል በኋላ ምንድን ነው የምንለው? ምን እንላለን? መንግስትህ ትምጣ። መንግስትህ ማለት እኮ በእኛ ውስጥ አድራ ትኑር ማለት ነው። መንግስተ ሰማያት በመካከላችሁ ናት ብሏል። መንግስተ ሰማያት ያለው ራሱ ክርስቶስን ብቻ አይደለም። ክርስቲያኖች ክርስቶስ መጥቶ ለሰው ልጆች የሰጠውን ነፃነት ሰዎች ከዲያብሎስ ነፃ ከወጡ በተለይ ከመሰረታውያን የኃጢአት እስራቶች ከተፈቱ እነዚህ ምን ናቸው? ስስት፣ አልጠግባይነት ወይም ሆዳምነት፣ አብዝቶ መብላት፣ መጠጣት፣ መልበስ፣ ማጌጥ፣ በምድራዊ ነገር ለመደሰትና ለመርካት መጣር፣ አጠቃላይ ሆዳምነት ነው የሚባለው። አንድ ጊዜ ስለሚበላው ምግብ ብቻ ማለት አይደለም፣ ምድራዊ ነገር ስለመጠቀም። ስለዚያ ያለን ስስትና አመለካከት፣ ሰዎች ስላላቸው ንብረት አይተን የምንቀናው መቅናት፣ ጉጉት፣ እዚህ ጋር የምንለው እነዚህ በሙሉ የሆዳምነት መገለጫዎች ናቸው። ስስት፣ ሆዳምነት ተለይተው ነው የሚነገሩ፣ ተቀራራቢዎች ናቸው። የገንዘብ ፍቅረ ነዋይ፣ ትዕቢት፣ ቁጣ፣ ዝሙት፣ ርኩሰት። ዝሙት የሚለው ያሳንሰዋል። ምክንያቱም በገቢር የሚፈጸመው ብቻ አይደለም። ከዝሙት ጋር በተያያዘ ሕሊናችን የሚገጥመው ስቃይ እጅግ በጣም አሰቃቂ አርካሽ ኃጢአት ነው። ዝሙት አጎስቋይ ነው። በነገራችን ላይ ዝሙትንና ለካህናት በተለይ ደግሞ ጸብን ተጣልቶ መቀደስን እኩል ነው የሚታዩት። ተጣልቶ የሚቀድስ ካህን እና በዝሙት ውስጥ ሆኖ ክርስቲያን ነኝ ብሎ የሚያስብ ሰው እኩል በእግዚአብሔርና በራሱ ፊት ትልቅ አብርሃም በእኔና በአንተ መካከል ነው ትልቅ ገደል አለ እንዳለው ትልቅ የማያገናኝ መጋረጃ፣ ጥቁር መጋረጃ ነው ያለው። ቁጣ እና ከዚህ ጋር እንደው የመጨረሻው ከባዱ የሚባለው ተስፋ መቁረጥ። በእነዚህ ኃጢአቶች ውስጥ ያለ ሰው በእርግጠኝነት በሲኦል ውስጥ ነው የሚኖረው። በእርግጠኝነት ምን አይደለም ምለው መጻሕፍት ናቸው የሚሉት። ሲኦልን እዚህ ውስጥ ነው የምንኖራ ክርስቲያኖች። የሆነ ቀን ትመጣለች፣ እናውቃታለን። ለዚህ ነው አሁን ለምሳሌ የሆነ ሰው ሰደበን ብለን የሆነ ነገር ተደረግን ብለን ረፍት የምናጣው ስለምንቃጠል፣ የምንንገበገበው ይቅር ማለት የሚያቅተን በእነዚህ የኃጢአት እስራቶች ውስጥ ስለታሰርን ነፍሳችን ስለምትሰቃይ ነው። ረፍት ታጣለች። በነገራችን ላይ እነዚህን ኃጢአቶች ተዋግቶ እግዚአብሔርን ምሕረት ለምኖ በእርጋታ የሚኖር ሰው ደግሞ የእግዚአብሔር መንግስት በውስጡ ያለች። ለዚያ ነው ጌታ መንግስት ትምጣ በሎ ያለው። ይቺ ከኃጢአት እስራት ተፈተን በዚህ ምድር ላይ በሰላም የምንኖርባት እማታስደንቀን፣ መከራ ማያስደንቀው ለእንደዚህ አይነት ክርስቲያን ደስታ ማያስደንቀው በመጠን ነው የሚኖረው። ክርስቲያኖች ይችን የእግዚአብሔር መንግስት ውስጥ የመኖር ህይወት እንድናገኝ እግዚአብሔር በቸርነቱ ይርዳል። እውነቱ እግዚአብሔር ይረዳናል። እኛንን እንዲያውም ያልረዳ ነው ንስሐ ባለመግባት፣ ከልብ ይቅር ባለማለት፣ እንደሚገባ በእግዚአብሔር ቃል ባለመመላለስ እና ክርስቲያኖች ተመልከቱ፣ ክረምት የተባለው ይህ ምጽአት ነው፣ ሞታችን ነው፣ ሲኦል ነው ሲባል ሩቅ አይደለም ነው ጉዳዩ። ሩቅ አይደለም። አሁን በህይወታችን የምንኖረው አብዛኛው ሰዎች እኔ አሁን ምልክቱን ብናገር አንዳንድ ጊዜ በዚያውን በቴሌቪዥን ስለ በሽታ ሲነገር ወይም በመጽሔት ወይም በኢንተርኔት ተጽፎ ስናነብ የሆነ በሽታ እንዲህ ያህል ምልክት አለው፣ እንዲህ ያህል ምልክት አለው፣ እንዲህ ያህል ምልክት አለው ሲባል እኛ ውስጥ ያ በሽታ ያለብን የሚመስለኝ ጊዜ አለ። አይደለም እንዴ? ምክንያቱም ቢያንስ የተወሰኑት ምልክቶች ስለምናያቸው። ሲኦልም እንደዛ ናት። በነገራችን ላይ ምልክቶቹን እናውቃቸዋለን አሉ። እዛ ውስጥ ያለን ሰዎች ሲኦል ውስጥ ነው ያለን አሁን ይመስለናል እንጂ ጭንቀት ውስጥ ያለን፣ ረብሻ ውስጥ ያለን፣ መንበዛበዝ ውስጥ ያለን፣ ከቤተሰብ ጋር እንኳን ሰላም የሌለ ሰዎች ሲኦል ውስጥ ነው ያለን። እግዚአብሔር ከዚህ ነፃ እንድንወጣ በቸርነቱ ይርዳን። ታዲያ ገብረ ጉንዳን ብልህነቷ ምንድን ነው? ይሄ ከመሆኑ በፊት ክረምት ከመምጣቱ በፊት መናዋን በበጋ ምን ታደርጋለች አለ? ትሰበስባለች። ገብረ ጉንዳን በመጽሐፍ ቅዱስ የሁለት ነገሮች አብነት ናት። አንደኛ ጊዜን የመጠቀም፣ ሁለተኛ የትጋት አብነት ናት። ለዚያ ነው በክረምት በበጋ መናዋን ትሰበስባለች ማለት መቼ ምን ማድረግ እንዳለባት ታውቃለች። ጌታም በእውነቱ ይህን በተመለከተ ሲያስተምረን
እንደው በብዙ መንገድ ይህን የመሰለ ነገር ተናግሮናል። መጀመሪያ ስለ ገብረ ጉንዳን አንድ ተጨማሪ ከሶሎሞን ጥቅስ ላንብብላችሁ። መጽሐፈ ምሳሌ ምዕራፍ 6 ቁጥር 6 ላይ አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተህ ጠቢብ ሁን ይላል። መንገዷን ተመልክተህ ምን ሆነ አለ? ጠቢብ እንድንሆን አምላካችን እግዚአብሔር ይርዳል። ገብረ ጉንዳን በጣም ጠቢብ ናት፣ በጣም ጠቢብ ናት። ሰዓቷን ታውቃለች፣ ምን ማድረግ እንዳለባት ታውቃለች። አንድን ከባድ ነገር እንኳን እንዴት መሸከም እንዳለባት ገብረ ጉንዳን ታውቃለች። እና ክርስቲያኖች ገብረ ጉንዳን መንገዷን ተመልክተን ልንማርባት። አሁን ደብረ ዘይት ነው ስንል እንደተለየ ነገር አድርገን አይደለም መውሰድ ያለብን። ሁልጊዜም ሞታችንን ማሰብ አለብን። ሁልጊዜም የምንኖርበትን ሕይወት ማሰብ አለብን። መቼ እንደምንጠራ አናውቅም። ከተጠራን በኋላ ደግሞ ነቢዩ ዳዊት በሲኦል የሚያመሰግንህ ማን ነው እንዳለ፣ በሲኦል ንስሐ የሚገባ የለም። በሲኦል እግዚአብሔርን የሚያመሰግን የለም። በሲኦል የሚመጸውት የለም። በሲኦል የሚያመልክ የለም። በሲኦል የሚሰግድ የለም። በሲኦል የሚያለቅስ ብቻ ነው ያለው። አሁን በምድርም ላይ የምናለቅሰው ምሬት ብቻ። ለምሳሌ አሁን ምልክቶቹን ስንል ትንሽ ምልክቶቹን አንዳንዶቹ ምልክቶች ጨምር አድርጌ መናገር እችላለሁ። ለምሳሌ ትችት ብቻ የሚቀናው ሰው፣ ትችት ብቻ ስለ ማንኛውም ነገር የምንተች ሰዎች፣ ትችት ከቀናን በውስጥ ትችት ትዕቢት የሚባል ትልቁ ኃጢአት እኛ ውስጥ የመኖሩ ምልክት ነው። በነገራችን ላይ ትችት ካለ ትዕቢት በፍጹም አይፈጠርም። ራስን የተሻለ አድርጎ የተሻለ አዋቂ አድርጎ የማየት ምልክት ነው። እና እንደዚህ አይነት ነገሮች ምልክቶች ናቸው። ብዙዎቹ መዘርዘር ይቻላል። ቅድም እንዳለ ጊዜን ወደዚያ እንዳይወስድብኝ እያልኩ ነው እንጂ እና ገብረ ጠቢብ ሁን ሲባል ማስተዋል፣ መቼ ምን ማድረግ እንዳለብን ማወቅ። አሁን ዛሬ ንስሐ መግቢያችን ጊዜ ነው። በጎላ በተረዳ ነገር እንደ ደብረ ዘይት እንደ ጳጉሜ እንደዚህ ባሉት እናክብረው እንጂ በማንኛውም ጊዜ ክርስቲያን ይህን ነገር ማሰብ ያስፈልጋል። ሁለተኛ የገብረ ጉንዳን ምሳሌነቷ ትጋት ነው። ክርስቲያኖች ስንፍናን ቅድም ከዋና ዋና ኃጢአቶች አልዘረዘርኩትም። አንዱ ስንፍና ነው። በነገራችን ላይ ስንፍና ኃጢአቶች እንግዲህ በብዙ አይነት መንገድ እየተከፋፈሉ ትምህርት ሊሰጥባቸው ይችላል። ለምሳሌ መጽሐፍ ቅዱስ ላይ ቅዱስ ጳውሎስ ይመስለኛል ይቅርታ የማይገባው ኃጢአት ብሎ የሚናገረው አለ። ይቅርታ የሚገባቸው ኃጢአቶች አሉ። ይቅርታ የሚገባቸው ማለት አሁን ስንናዘዝ ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ ሲባል በቀላሉ ሚስተሰረዩ አሉ። ግን ተናዘንባቸው ንስሐ ገብተንባቸው ቀኖናችንን ፈጽመን እንኳን ክርስቲያኖች ቀኖናችንን ፈጽመን ስላለፈው ይቅርታ አግኝተን ግን ያ ኃጢአት ከኛ ውስጥ ስሩን ስላልነቀለ ጉቶ ስላልተነቀለ ደግመን እየሰራ ነው ከኛ ጋር ተጣብቆ የሚኖር የኃጢአት አይነት ያ ይቅርታ የማይገባው በሌላ ቋንቋ ይቅርታ የሌለ ሆኖ ሳይሆን ጉቶ ተነቅሎ ካልወደቀ ዘሩ ፈጽሞ ከኛ ልቡና ካልጠፋ ካልተወገደ ለስጋው ደግሞ የማያበቁ ናቸው። አሁን ቅድም የዘረዘርኳቸው ከነዚያ ውስጥ ቅድም ያልዘረዘሩት አንዱ ስንፍና ነው። ስንፍና ልክ እንደ ስስት ልክ እንደ ዝሙት ትልቅ ኃጢአት ነው። መንፈሱም በጣም ከባድ ነው። ለምሳሌ የስንፍና መንፈስ የቀትር ጋኔን ይባላል። መዝሙር 90 ላይ ያለ ከቀትር ጋኔን አትፈራም ይላል። ለምሳሌ ዘይሃድር በረድኤተ ልዑል ወይነብር ውስጥ ጽላሎቱ አምላክ ሰባይ ይብሎ ለእግዚአብሔር ምስካዬ ወጽሆናይ አንተ በእግዚአብሔር ጥላ የሚያድር እግዚአብሔርን በማመስገን በሕጉ የሚኖር ሰው እግዚአብሔር መታመኛ የሚለው እንዲህ ያለው ሰው ከክፎች መናፍስት የተጠበቀ መዝሙር 90 በዝርዝር ነው የሚያስረዳ። በአማርኛው መዝሙር 90 ከነዚያ ውስጥ አንዱ ከቀትር ጋኔን አትፈራም ይላል። ከምን አትፈራም? የቀትር ጋኔን የሚባለው የስንፍና መንፈስ ነው። በጣም ክፉ መንፈስ ነው። ሰዎችን ለጸሎት እንዳይነሱ የሚያሰንፍ፣ ለቅዳሴ ገስግሰው እንዳይመጡ የሚያሰንፍ፣ ለጸሎት ለማንኛውም ለምጽዋት፣ ለበጎ ስራ፣ ለይቅርታ ምክንያት እየፈጠረ የሚያልፈሰፍስ በጣም አደገኛ። አሁን ዛሬ የምንሰራው ነገር ነገ ነው የሚያሰኝ። በነገራችን ላይ በቃ ነገ አደርገዋለሁ፣ በቃ የሚቀጥለው ሳምንት፣ በቃ የዛሬው በጣም የሚያዘናጋ በጣም ክፉ መንፈስ ነው። ይሄ መንፈስ የቀትር ጋኔን የተባለ የስንፍና መንፈስ እሱ ነው ይላሉ እነ ወግሪስ የተባለ ገዳማዊ አባት። ክርስቲያኖች ከዚህ መንፈስ እግዚአብሔር አምላካችን በቸርነቱ ይጠብቀን። ገብረ ጉንዳን የዚህ ተቃራኒ ናት። ገብረ ጉንዳን ትጋት ነው ያላት። ጌታ ወደ ፈተና እንዳትገቡ ትጉና ጸልዩ
ወደ ፈተና እንዳትገቡ ምን አድርጉ አለ? ትጉ። ትጋት በጣም አስፈላጊ ነው ክርስቲያኖች። ብዙ ጊዜ አሁን እንደዚህ ቤተክርስቲያን ውስጥ ገብተን የእግዚአብሔርን ቃል ስንማር እና የእግዚአብሔር ቃል ነፍሳችንን ሲመረምርና ኃጢአታችንን አጉልቶ ሲያሳየን ቸርነቱን በተለይ ጠባቂ መልአካችን ደግሞ ሲረዳን የእግዚአብሔር ጠባቂ የተመደበልን ጠባቂ መልአክ ሲረዳን አንድ ሰው እግዚአብሔር ሲረዳው ቁልጭ ብሎ የሚታየው የራሱ ኃጢአት ነው፣ የሰው ኃጢአት አያይ። ሰይጣን የቀረበው ሰው ደግሞ የሰው ኃጢአት ነው የሚታየው። እየተማረ እንኳን ይሄ ለነገሌ ነው ያ ለነገሊት ነው እያለ ነው የሚኖረው። በነገራችን ላይ መልአኩ የጠባቂ መልአኩ የቀረበው እግዚአብሔር መንፈስ ቅዱስ የረዳው ሰው የራሱ ኃጢአት ነው የሚታየው። ግን ደግሞ ሰይጣን ምን ያደርጋል መሰላችሁ? ከዚህ በኋላ እንዲህ አደርጋለሁ እንላለን፣ መልካሙን ነገር፣ መጥፎውን ደግሞ እንዲህ አናደርግም የሚል ስሜት ያድርብናል። የመወሰን መንፈስ በውስጣችን ይፈጠራል። ግን እንደወጣን የሚያዘናጋን የስንፍና መንፈስ ነው። በቃ አደርገዋለሁ ግን በዚህ ቀን ነው የሚለው ነገ በጣም አደገኛው በመንፈሳዊ ሕይወት ውስጥ ዛሬ ማድረግ የምንችለው ነገ እንደማለት አደገኛ። ይህን የሚያሰኘው መንፈስ ነው የስንፍና መንፈስ የሚባለው፣ የቀትር ጋኔን የሚባለው ይሄ ጋኔን ነው። እግዚአብሔር ከዚህ ነፃ ያውጣን። ክርስቲያኖች መቼስ አወቅነውም አላወቅነውም በብዙ ኃጢአቶች የታሰርን። አሁን ይሄ የተቀመጣችሁበት መሬት ዛሬ በጋ ስለሆነ ሳር ምናምን የለውም። ዝናብ ጠብ ሲል ምንድን ነው የሚያደርገው? ያበቅላል አይበቅልም? ሰውነታችን ማለት እንደዚያ ነው። በነገራችን ላይ አሁን ቃል እግዚአብሔር ስንሰማ ንስሐ ስንገባ ቀኖና ሲሰጠን ኃጢአቱ እንደዚህ የደረቀ ነው የሚመስለን፣ ግን ከስር አለ ዘሩ አለ ስላለ ነው የሚበቅለው። ክርስቲያኖች ጨርሶ ስላልሞተ ማለት ነው። ይሄ ነው ጨርሶ የማይሞት ኃጢአት። በግዕዝ አነጋገር ጾር ይባላል። እስቲ ጾር በሉ። ጾር ማለት የማይለቅ ቶሎ የማይለቅ ተጣብቆ የያዘ ማለት ነው። ጾር አለብኝ ይላሉ አሁን አባቶች። ጾር አለብኝ ማለት እየተዋጉት ያለቀቃቸውን ነገር የሚያውቁት ማለት ነው። ይሄ ጾር ይባላል። የማይለቅ ንስሐ ገብተንበት ቀኖናችንን ፈጽመን ላለፈው ስርየት አግኝተናል። ጥርጥር ላይ ገባችሁ። ግን ደግሞ ዘሩ ቅድም እንዳልኳችሁ መሬት ሰውነታችን ውስጥ ስላለ ምቹ ሁኔታ ሲፈጠር ብቅ ይላል። እንደገና ዝሙትን እንዋጋዋለን፣ ግን ደግሞ ወዲያው ምቹ ሁኔታ ሲያገኝ ብቅ ነው የሚለው ሰውነታችን። ይገርማቸዋል። እንዲሁም ስለ ዝሙት አባቶች የሚናገሩት አንድ አባባል አለ በሀገራችን። ሰውን ማመን ምን አድርጎ ነው ቀብሮ ነው ይባላል። እና አሁን ሰው ተንኮለኛ ነው ለማለት እያደረግን እየወሰድ ነው። ግን በመጽሐፍተ መነኮሳት ዜና አበው ላይ ያለ ነው። በነገራችን ላይ ይሄ ዜና አበው ላይ ያለ ታሪክ ነው። እና ዜና አበው ላይ ያለ ታሪኩን በጣም አስገራሚ ነው። ሰው ማመን ቀብሮ ነው የሚባለው ለምንድን ነው? አንድ ጊዜ አንድ አረጋዊ አባት ገዳም የኖረ በንጽህና በድንግልና የኖረና ሰይጣንን ተዋግቶ ድል የነሳ አባት በእርጅናው ዘመን በጣም ጽኑ ደዌ በሽታ ያዘው። ጽኑ ደዌ በሽታ ይዘው። በነገራችን ላይ በሽታ አንዳንድ አይደለም ብዙ በሽታ በጣም ሰውነታችን የሚያደክም ካልሆነ ታሞ መተኛት የዝሙት መንፈስን ራሱ ይቀሰቅሳል ይላሉ። ምክንያቱም የሌላ ሰው መጎብኘት ይፈልጋል ሰውነታችን፣ በሌላ ሰው እንክብካቤ የመፈለግ የመያዝ የመታቀፍ ፍላጎት ያመጣል። አንዳንዱ በሽታ አውቆ ነው ሰይጣን እንደዚያ የሚያደርገው እና በዚያው አታሉ እየጣለ ሄደ እና ይሄ መነኮስ እንዲህ ያለ ነገር ሲገጥመው የገዳሙ አባቶች እዚህ ገዳሙ ምግብ ለበሽተኛ አይሆንም። ታውቃላችሁ በእኛ በትልልቅ ገዳማት አሁን እንደዋልባ ባሉት እንደ ማህበረ ሥላሴ በሌሎቹ ሞፈር ቤት የሚባል አለ። ሞፈር ቤት ማለት ምን ማለት ነው? ከገዳሙ ቅጥር ውጭ ለምሳሌ በገዳሙ በዋልባ ቋርፍ የሚበላ ከሆነ አንድ የገዳሙ አባት ቢታመም ሞፈር ቤት ማለት አዝመራ ተዘምሮ እንደ እህል ተጋግሮ ወጥ ተሰርቶ የሚበላበት ማለት ነው። እዚያ ወስደው አብልተው ያድኑታል ማለት ነው። ልክ እንደዚያ ያደርጉታል ማለት ነው። ምክንያቱም እንደ ልደት እንደ ትንሣኤም ሲሆን ሄደው ይፈስኩበታል በተለየ ሁኔታ። ገዳሙ የተለየ ቃል ኪዳን ኖሮት ያ ከገዳሙ የታዘዘው መቁንን ብቻ የሚበላበት ሲሆን በዚያ ለመነኩሴው የተለየ ነገር አይደረግለትም። አንዳንዱ እንደዚህ የሌለው ደግሞ ምን ያደርጋሉ? ወደ መንደር ይወስዷቸውና ከምዕመናን አስጠግተው ምግብ በልተው ታክመው እንዲድኑ ያደርጓቸዋል። ታዲያ ይህንም ሽማግሌ መነኩሴ በጣም ያረጀ የደከመ መነኩሴ ወደ መንደር ወሰዱት እና አንዲት ሴት ክርስቲያን አግኝተው ከእሷ አስጠግተው 2-3 ቀን ጠበቁት። አሁን አባታችን እሷ ምግብ እየሰራች ሰጥታህ እንድትድን እንፈልግ ነበረ፣ እኛ እዚህ እንዳንሰነብት
ጾር ይነሳብናል። ጾር እየሰማችሁ ነው አይደለም? ስለ ጾር ነው እየነገር አንተንም ትህተንህ እንዳንሄድ ጾር እንዳይቀሰቀስብህ ፈራል። በአብዛኛው በግዕዝ ጾርን ለዝሙት ይሰጡታል። እንዲሁ የታወቀው ስለሆነ ነው እንጂ ሁሉም ጾር ነው። ማይለቅ ተጣብቆ የሚኖር ሁሉ ጾር ነው የሚባለው። እና ምን እናድርግ ሲሉት እሱ ምን አለ? እንዴን የማየው ሙቼ ለሞት ቀርቤ በእድሜም አርጅቼ በበሽታውም ተዝይዤ ከዚህ በኋላ ምን ይሆናል ብላችሁ ነው? እናንተ ወደ ገዳማችሁ ሂዱ፣ ሲሻለኝ ይመለሳለሁ አላቸውና አሰናበታቸው። በኋላ ይቺ ሴትዮ ተንከባከባችሁ፣ ለነፍሷ ብላ ረዳችሁ። ሰይጣንም እየለቀቀው ሄደ፣ ዳነ። ጾር ተነሳበት። ያረጀ ሽማግሌ ጣለው። ደግሞ ሴትዮቱ አረገዘች። አዘነ። እውነተኛ ተነሳሂ ስለሆነ በድቀቱም አዘነ፣ በመረገዙም አዘነ። እስከምትወልድ ጠብቆ ልጁ ከተወለደ ክርስትና ከተነሳ በኋላ ልጁን ሽኮኮ ብሎ ወደ ገዳሙ ተመለሰ። ወደ ገዳሙ ተመልሶ ንስሐ ሲገባ ምንድን ያደረገ? የወለደውን ልጅ ተሸክሞ ይኸው ያ ሙቷል ያልኳችሁ ያ የሞተው ሰው ድኖ እዩት ተመልከቱት እያለ ልጁን ራሱ አድርጎ በገዳሙ አባቶች እየዞረ ንስሐ ገባ። የዛ ጊዜ ነው ለካስ ሰውን ማመን ቀብሮ ነው። ሞቷል እኮ ሰውየው፣ ግን ስላልተቀበረ ተነሳ፣ ዳነ፣ ለድቀት ደረሰ። ሰው ካልሞተ በቀር ከዝሙት ጾር ነፃ አይሆንም። በእውነት ለመናገር እግዚአብሔር መንፈስ ቅዱስ ረድቶት ካላጠፋለት በቀር ለብዙዎቹ ቅዱሳን አጥፍቶላቸዋል። አሁን በግብፅም አንድ ሌላ አባ ገብርኤል የሚባል ፓትርያርክ፣ እንደውም ስንክሳሩ ታሪኩ በዚህ በየካቲት ወር ነው፣ ቀኑን ረሳሁት እንጂ በጣም ትልቅ ተአምር የሚያደርግ ጸጋ የተሰጠው ትልቅ መናኝ ነበር። በኋላ መንፈስ ቅዱስ መረጠውና ፓትርያርክ ሆነ። ፓትርያርክ ሆኖ በጣም የሚገርመው ነገር በግብፅ ስርዓታቸው ከገዳማቸው ነው የሚኖሩ። የአስተዳደር ስራ ካለባቸው ሄደው ሰርተው ወደ ገዳማቸው ይመለሳሉ እንጂ ከተማ አይሰነብቱም። ምክንያቱም ፈተናው ይፈሩታል። የገዳማቸውም ስርዓት እንደዚያ ነው። ሌላው ቀርቶ ጳጳሳቱ የግብፅ ልብስ የሚያለብሳቸው ገዳማቸው ነው እንጂ በግል ገንዘብ ገዝቶ መልበስ የሚባልም የለም። በዚያ አይደረግም። ምክንያቱም አንድ ጊዜ እነሱ ራሳቸውን ለቤተክርስቲያን ሰጥተዋል። ታዲያ ይህ አባት ፓትርያርክ ከሆነ ወደ ከተማ ለስራ ሲመላለስ የዝሙት ጾር አስቸገረው እና በጣም ተጋዳይ ስለሆነ ይጾማል፣ ይጸልያል፣ ይሰግዳል፣ ቸርነት ያደርጋል፣ ተግቶ ይሰራል። ቢያደርገው ግን አልጠፋለት ሲል ለአንድ ገዳማዊ ትልቅ አባት ሄዶ ተናዘዘለት። እንደኔ እናንተም ብላችሁ መንፈስ ቅዱስም ብሎ ተወስጄ በዚያ ኃላፊነት ተሾሙ፣ ግን ወደ ከተማ መውጣት መግባት ከጀመርኩ በኋላ የጾር አልጠፋልኝ አለ። ምን ላድርግ አባቴ? ይህን አደረግኩ አልጠፋልኝ አለ። ፓትርያርኩ እንደዚህ ብሎ ንስሐ ገባ። ያ ገዳማዊ አባት መከረው። እንዲህ ያለውን ጾር እግዚአብሔር ነቅሎ የሚጥልልህ በትህትና ስራ ነውና የትህትና ስራ አለ። ፓትርያርክ ነው። ምን እንዳደረገ ታውቃላችሁ? በዚያ በገዳም ነው የሚኖረው። በገዳሙ ያሉትን የአበውን የሽማግሌዎቹን እንዳሁኑ እንደምታውቁት ዘመናዊ ሽንት ቤት የለም። እንደዚህ ገዳማውያኑ ከበዓት አይወጡም። ሽንታቸውን የሚቀበሉበት ዕቃ አላቸው። ከዚያ ለረዳቸው ከውጭ ያስቀምጡታል። ሌላም ብዙ ቆሻሻዎች አሉ በገዳም። እነዚያን በሌሊት እየተነሳ እየጠረገ ሩቅ ቦታ እየወሰደ እየደፋ የሚያፈሰውን እያፈሰሰ 2 ዓመት ፓትርያርክ ሆኖ በድብቅ ማንም ሰው ሳያውቅ ሰው ሳያዩ የገዳሙን ቆሻሻ እየጠረገ እየወሰደ። ምክንያቱም ቀን ጠርገዋለሁ ቢል ፓትርያርክ ስለሆነ የሚያስጠርገው የለም። ሁሉም ተረባርቦ ይቀማዋል። ግን የትህትና ስራ እግዚአብሔር ስለሚሆን ተደብቆ 2 ዓመት ይሄን ያደረገ። ከ2 ዓመት በኋላ ጌታ ትህትናውን አይቶ የዝሙትን ጾር አጠፋለት፣ እንደ እግዚአብሔር መልአክም ሆነ ይላል። እግዚአብሔር እንደዚህ አድርጎ ነፃ የሚያወጣቸው ብዙ ቅዱሳን አሉ። ነፃ ያወጣቸው እግዚአብሔር እንደዚህ ነፃ ካላወጣ በቀር በእውነቱ ጾር ቶሎ አይጠፋም። እግዚአብሔር በቸርነቱ ነቅሎ ይጣልልን። ክርስቲያኖች ምንድን ነው የምናደርገው ልትሉ ትችላላችሁ። አሁን ከዚሁ ከግብረ ጉንዳን ሳልወጣ የትጋት ምሳሌ ስለሆነ፣ ምክንያቱም ምጽአት ሌላ አይደለም። ምጽአት ኃጢአትን ተዋግቶ ድል ላልነሳ ሰው ሲኦል ነው፣ ድል ለነሳ ሰው ደግሞ ገነት ነው። ሌላ ምንታው የለም። እንዴት ነው ድል የምንነሳው? አሁን ይኸው በበጋ መኖዋን ታከማቻለች ነው የሚለው ገብረ። ምን አይነት መኖ ነው አሁን እኛ መሰብሰብ ያለብን? በተለይ እንደ አብይ ጾም ባለው በዚህ ወቅት፣ በጾሙ ወቅት ቅዱሳን በገዳማት ያሉት ትጉሃን ዝጉሃን እንደ መላእክት፣ አንዳንዶቹ ብዙዎቹ አሁን ራሱ በዚህ ዘመን በኢትዮጵያ ውስጥ በሳምንት 1 ቀንና 2 ቀን ወይ 2 ቀን ለምሳሌ ሐሙስ ቀን ይቀምሳሉ፣
ከዚያ ሰንበትን ስለማይሽሩ በሰንበት ይቀምሳሉ። ይህም ብቻ እየቀመሱ የሚጾሙ ትጓን አሉ። በኢትዮጵያ ውስጥ አሉ። በዚህ ጊዜ በዚህ ዘመን ቅዱሳን የሌሉበት ዘመንና የማይኖሩበት ዘመን የለም። ክርስቲያኖች እንደዚህ ባለ ጊዜ እኛ ደግሞ ትንሽ ብንተጋ እግዚአብሔርን በእነሱ ጸሎትና ድካምን ብንማጸነው ይልቁንም ድል ነሾች በሆኑ በባህሪያችን መመኪያ በንጽሕት ቅድስት ድንግል ማርያም በቅዱሳን መላእክት ደማቸውን በማፍሰሳቸው ምክንያት ልመናቸው በማይከለከለው በሰማዕታት ብንማልደው አሁን ስንቃችንን እንሰበስባለን፣ ምሕረት እናገኛለን። ብዙ በሽታ ድል ይነሳል። ክርስቲያኖች አብይ ጾም እንደ ገብረ ጉንዳን መንፈሳዊ ነገር የምንሰበስብበትና ጠላታችንን አልሸነፍ ያለንን ኃጢአት ነቅለን የምንጥልበት ወቅት መሆን አለበት። ክርስቲያኖች የቀደሙ ምሳሌ ሊጨርሰው። ለምሳሌ ይሄ የሚለመልመውን አንድ ሰው ጾራችንን እንዴት ነው የምንነቅል ካለ አንድ አባት ምን ይላል? እንደ አንድ አትክልተኛ ራስህን ቁጠር ይላል። አትክልተኛ ምን ያደርጋል ይላል። አትክልተኛ አትክልት የሚተክልበት ቦታ ላይ ያሉትን እሾሆች፣ ኩርንችቶች፣ ቁጥቋጦዎች አስቀድሞ ምን ያደርጋል? ይነቅላቸዋል። አይደለም እንዴ? መንቀል ብቻ አይደለም፣ መንጥሮ ለምሳሌ ቆጥቁጦ ከተዋቸው እንደገና ያበቅላሉ። አሁን ያልኳችሁ ያ ነው። ንስሐ የገባንበትን ኃጢአት ከነጉቶ ካልነቀልነው እንዲያውም 2-3 ቅርንጫፍ ነው ይወጣል። እንደ አንዳንዱ ዛፍ፣ እንደ ባህር ዛፍ እንደዚህ ሌሎቹ ማለት እንደዛ ያደርጋል። ስለዚህ አንድ ክርስቲያን እንደሚያደርገው ስላለፈ ኃጢአት ተገላግያለሁ ብሎ ብቻ መዘናጋት የለበትም። ያ ኃጢአት ከሰውነቱ ተነቅሎ እንዲወጣ ጉቶ እንዲነቀል ፈጽሞ ያን ነቅሎ መሬት የተባለች ሰውነቱ ማለስለስ አለበት። ምክንያቱም ከዚያ በኋላ የሚመጣ ነገር አለ። ስለዚህ አንዱና እኛ ክርስቲያኖች የምንረሳው ነገር ከንስሐችን በኋላ ያን ከዚህ በፊት የጣለንንና እየደጋገመ የሚጥለንን ጾር ጉቶውን ነቅሎ ከሰውነታችን ከነሰንኮፉ ነቅሎ መጣል የሚጥልልን ክርስቶስ ነው። ግን እኛ ያን ለማድረግ መትጋት አለብን። የገብረ ጉንዳን ትጋት ይመጀመሪያ እና አትክልተኛ ሰው ነው የሚያደርገው። ያንን ነቅሎ ከጣለ በኋላ ምን ያደርጋል? አሁን አዲሱን ተክል ብርቱካን ይሁን ማንጎ ቢሆን ይተክለዋል። ተክሎ ደግሞ ዝም አይለው። ምን ያደርገዋል? እንደገና ይንከባከበዋል። ለሱ የሚሆነውን ማዳበሪያውን ውሃውንም ያደርገታል። 4 ነገር ነው የሚያደርገው። መጀመሪያ ያንን ኃጢአቱን ቆርጦ ይጥላል፣ ቁጥቋጦውን፣ ከዚያ ጉቶውን ነቅሎ ይጥላል፣ ከዚያ መልካሙን ተክል ይተክላል፣ ከዚያ በኋላ ይንከባከበዋል። ክርስቲያን ምን ነው የሚያደርገው? ንስሐ ይገባል ማለት ስለቀደመ ኃጢአቱ ስርየት ያገኛል። ቆረጠው ያንን ኃጢአት ማለት ነው። ግን ጉቶ ይቀራል። ያን ጉቶ ነው ነቅሎ መጣል ለብዙዎቻችን ያቃተን። ያ እንደገና እየመላለሰ የሚጥለን በዚህ መሰረታዊ ምክንያት ነው። ክርስቲያን እንዴት ነው ይህን የምናደርገው? እንዴት ነው ይህን የገብረ ጉንዳን ትጋት ጌታ ትጉና ጸልዩ ወደ ፈተና እንዳትገባ እንዴት ነው ይህን የምናደርገው? ክርስቲያኖች አባቶች የሚመክሩት አሉ። ብዙዎቻችን ብዙ ኃጢአቶች ወይም የኃጢአት መናፍስት ኃጢአት የሚያሰሩን ተጣብቀውን የሚኖሩ እንደዚህ አይነት ሊኖሩ ይችላሉ። ግን ብዙ አባቶች የሚሉት ምንድነው? በአንድ ሰው ላይ አንደኛው ኃጢአት አውራ ይሆናል ይላሉ። አንደኛው ኃጢአት ለምሳሌ በአንድ ሰው ላይ ዝሙት አውራ ኃጢአት ይሆንና ግን ስስትም፣ ቅናትም፣ ምቀኝነትም፣ ትዕቢትም፣ ስድብም፣ ልፍለፋም፣ ከንቱነትም ሊጨመርበት ይችላል አንድ ሰው። አሁንም ያልዘረዘርኳቸው በአንደኛው ላይ ደግሞ ትዕቢት አውራ ይሆንና ውሸት፣ ቅናት፣ ቁጣ፣ ሌሎቹ ይኖርበታል። በአንደኛው ላይ ደግሞ ሐሰት አውራ ሊሆን ይችላል። ስለዚህ አባቶች የሚሉት ምንድን ነው? እንደነዚህ ያሉ ኃጢአቶች እንዳሉብን የኃጢአት መናፍስት እንዳሉብን ስንረዳ ክርስቲያኖች ማድረግ ያለባቸው ምንድን ነው? በእነሱ ሰውነት ላይ አውራ የሆነውን የሰለጠነውን ነው መርጠው መጀመሪያ መዋጋት ያለባቸው እሱ ነው ይላሉ። ይህን እንድንዋጋ አምላካችን እግዚአብሔር ይርዳል። እንዴት ነው የምንዋጋው ነው ጥያቄው። ምሳሌዎች፣ ብዙ ምሳሌዎች ተመስለዋል። 10 በትር ወይም 10 እንጨት ሰተን አንድ ሰው ስበር ብንለው 10ሩን አንዴ ነው መስበር የሚችለው ወይስ አንዳንድ እያደረገ ነው መስበር የሚችለው? አንዳንድ እያደረገ ነው አይደለም? ለዚያ ነው አንዳንድ እያደረግን ኃጢአታችን ድል እንሳለን። ግን በቀላሉ ድል ለመንሳት አለቃ ሲመታ ሰራዊት እንደሚበተነው በሰውነታችን ከሰለጠነው ዋናውን ከተዋጋ ነውና እሱን ድል ከነሳን ሌሎቹ ከሱ ጋር አብረው እየከሰሙ ይሄዳሉ ይላሉ። እንዋጋቸዋለን። ግን መሰረታዊዋል ግን ያን ስናደርግ ደግሞ ከዚያ ጋር የሚሄዱ መሰረታዊ ነገሮች አሉ። ለምሳሌ ዝሙት የሰለጠነበት ሰው ቢኖር ማድረግ የሚገባው ነገር አለ። ንስሐ መግባት ብቻ አይደለም ያንን የሚነቅልለት። ተመልከቱ፣
ከዚህ ጋር የሚሄዱ ከዝሙት ጋር የሚሄዱ መሰረታዊ ነገሮችን ማጥናት አለበት። ዝሙትን የሚያባብሱ መሰረታዊ ነገሮች ምንድን ናቸው? የመጀመሪያው መብል መጠጥ ነው። ዝሙትን የሚያባብሰው ቅዱስ ወግሪስ ይላል በመጽሐፈ ወግሪስ ላይ እንደተጻፈው እንጨቱን ከቆሰቆስ እሳቱ የበለጠ ይነዳል ይላል። አንድ ሰው መብል መጠጥ ከጨመረ ዝሙት ይቀጣጠላል፣ የማይቀር ነገር ነው። እና እሳቱን ማቀዝቀዝ የፈለገ ሰው እንጨቱን እንደሚቀንስ የምትበላውና የምትጠጣውን ቀንሰው መጥነው ይላል። ከትዳር ውጭ ላይ ሄድ ይችላል። አንዳንድ ሰው ግን በትዳር ውስጥም ሆኖ ለሰንበት ለጾምም ረፍት ላይ ሰጠው ይችላል ሰውነቱ። እንዲህ ያለ ሰው እንጨቱ መቀነስ አለበት፣ ምግቡን መቀነስ አለበት። በጣም የተመጠነ በተለይ በጾም ወቅት። ከዚያ መኝታ ይለያል። ይህን ያደርጋል። ከዚህ ቀጥሎ ደግሞ የሚያደርጋቸዋል ወደዚህ ህሊናን። በነገራችን ላይ እንደነዝሙት እንደነዚህ ያሉ ኃጢአቶች እንደ ፎቶ ድሮ ፊልም የሚባል ነበር ታውቃላችሁ አይደል? የሚታጠፍ ደርሳችሁበታል። እንደዚያ በእኛ ውስጥ ፕሪንት አላቸው፣ የማይለቅ ቶሎ የማይወጣ ማለት ነው። በዝሙት የወደቀ ሰው ትዝታ አለው በዝሙት ከወደቀበት ሰው ጋር እና የሆነ ቀን ይቀሰቅስበታል አውቆ ሰይጣን ትንሽ ድክመት ሲያገኝ የኃጢአት ጣዕሟ ከፍ ያለ ስለሆነ ያን ጣዕም እያስታወሰ ይቀሰቅስበታል። ስለዚህ ያን ነቅሎ እንዲጥል ምግቡን መቀነስና ሰውነቱን ማድከም ብቻ ሳይሆን ወደዚህ ሊቀሰቅሱ የሚችሉ ቴሌቪዥን ድራማ ሊሆን ይችላል፣ ፊልም ሊሆን ይችላል፣ ልቦለድ ሊሆን ይችላል። በፍጹም ያን ነገር ሊያበረታቱ የሚችሉ ነገሮች በሙሉ ቆርጦ ነቅሎ መጣል አለበት። ከዚያ በኋላ ደግሞ ብቻን ከተቃራኒ ጾታ ጋር መገናኘት ማቆም አለበት። እንዲያውም ለመነኮሳት ሲሆን አባቶች የሚያዙት ሕፃናት ልጆችን ሁሉ ማጫወት የለበትም ነው። ይቀሰቅሳል ጾር በርሱ ራሱን ያን ያክል። ምክንያቱም የኛ መጽሐፍቶቹ ራሱ ይናገራሉ። ለምሳሌ ከሴት ርቆ ንጽ ጠብቆ ነው የሚለው። ከሴት ካለ ርቀት አይጠብቅም፣ ውሸት ነው። ሰው ከምክንያቶቹ ሳይርቅ ከኃጢአቱ ርቃለው ቢል እሳት ገለባን እሳት ላይ አድርጎ አይቃጠልም፣ አይነካውም እንደሚል ያለ ሞኝ ሰው ነው። ከሁኔታዎቹ መጠበቅ አለበት፣ መራቅ አለበት። ይህንን እያደረገ ጠንካራ ጾም እየጾመ እየሰገደ ጌታ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ይቅር በለኝ፣ ከዚህ ከታሰርኩበት እስራት ፍታኝ። ተሰሙት እንደሆነ ሁልጊዜ ካህናት የሚሉት እማእሰረ ኃጢአት፣ ከኃጢአት ማሰሪያ ማን ይፍታ ነው የሚሉት። ማሰሪያ በነገራችን ላይ ኃጢአት ማሰሪያ አላት። እኛን አስራ የያዘችበት ትብትብ ገመድ አላት። እግዚአብሔር ከዚያ ማሰሪያ ነፃ ያውጣን ክርስቲያኖች። እና አንድ ሰው ሰውነቱን እንደዚህ እየገታ እየጾመ እየጸለየ እየተጋ ክርስቶስን ከዚህ ነፃ አውጣኝ የሚለው ከሆነ በትዕግስት ብቻ ይጠብቀው። መንፈስ ቅዱስ አንድ ቀን ያለምንም ጥርጥር ይህንን ኃጢአት ቆርጦ ይጥልለታል። ከዚያ በኋላ ንስሐ ዘማዊውን እንደምን ታደርጋለች ነው የሚባል ነገሩ። እንደምን ታደርጋለች? እንደ ድንግል እንላለን አይደለ? ድንግል ታደርገዋለች ማለት ተመልከቱ ክርስቲያኖች፣ የስጋ ድንግልናው ይመለስለታል ማለት አይደለም። ነገር ግን አንድ ሕፃን ልጅ ሩካቤ ምን እንደሆነ አይምሮ እንደማያውቀው ንስሐው እውነተኛ የሆነ ሰው ሩካቤ ምን እንደሆነ እስከማያውቅ ድረስ ሕሊናው ይደነገልለታል። ያ ማለት ጉቶ ያ የዝሙት ስሜት ተነቅሎ ወጣ ሻረ ማለት ነው። ያኔ ነው ድል ተነሳ የሚባለው። ከዚያ ውጭ ድል ነሳ ነው ማለት አይቻልም ክርስቲያኖች። እንዲህ አድርገን ድል እንድነሳው ጠላታችን እግዚአብሔር ይርዳን። ይሄ የሚሳካው በምንድን ነው ካላችሁ፣ በትጋት መልሱልኝ። በምንድን ነው የሚሳካው? ገብረ ጉንዳን ከገብረ ጉንዳን ተማሩ ነው የተባለው። አንተ ሰው ወደ ገብረ ጉንዳን ሂድና ከእርሷ ጥበብን ተማር አይደለም የተባለው። ገብረ ጉንዳን ትጉ ናት። ክርስቲያን ትጉ ነው የሚሆነው ስለ ኃጢአቱ። የክርስቲያን ዋናው ትጋት ኃጢአቱን ነቅሎ ለመጣል በቀን በሌሊት በእግዚአብሔር ፊት ማልቀስ፣ በድንግል ማርያም ፊት ማልቀስ። አማልጅኝ። ታውቃላችሁ መቅደስ ውስጥ ገብታችሁ ስታስቀድሱ መቅደስ ውስጥ ያለው ስዕል የማን ስዕል ነው? መንበሩ ላይ ያለው ስዕል የማን ስዕል ነው? በኦርቶዶክስ ትውፊት መሰረት የቅድስቱ ግድግዳው ዙሪያውን የቅዱሳን ስዕል ይሳላል። ያን የምናደርገው ለምንድን ነው? በቅዳሴ ጊዜ በገባሬ ሰናይ ቄስ በኩል ራሱ ኢየሱስ ክርስቶስ ሊቀ ካህናት ሆኖ ራሱ ካህኑ እንደሚለው ወረስዮ እንደሚለው ወሚጦ እንደሚለው ወባረክ እንደሚለው የሚያደርገው ገባሬው ክርስቶስ ነው።
ገባሪው። ምክንያቱም የአዲስ ኪዳን አማናዊ ሊቀ ካህናት ኢየሱስ ክርስቶስ ስለሆነ ገባሪው ክርስቶስ ነው። ገባሪው ማለት ህብስቱን ወይን አድርጎ የሚለውጠው ማን ነው? ክርስቶስ ነው። መንፈስ ቅዱስ ወይም የሥላሴ አንድነት ስራ ነው። ግን በሊቀ ካህናትነት ክርስቶስ ነው እና ክርስቶስ በሚሰየምበት ጊዜ ከመቤታችን ጀምሮ ቅዱሳን በሙሉ ይገኛሉ እና እኛ ደግሞ በቤተ ክርስቲያን ተገኝተን ነቅተን ተግተን ሳናዋራ ልቡናችንን ሳናባክን የምንጸልይ ከሆነ አሁን በአራተኛውም ነጥብ ያነሳዋለሁ። በዚያ ጊዜ ቅድስት ቤተ ክርስቲያን የምትባለው የዚህ ስብስብ አንድነት ናት። የማን የማን? የሊቀ ካህናት የኢየሱስ ክርስቶስ፣ የንጽሕት ድንግል ማርያም፣ ድል የነሱ ጻድቃንና የመላእክት። ለዚያ ነው መልክአ ቁርባን ላይ ሰላም ለኪ ብለን ሰላም ለክሙ ጻድቃን ወሰማዕት ላይ ረፍክሙ በሃይማኖት። በዚህ ደግሞ በዕለቱ የመታሰብ ያላቸውም ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድዋንስ በባስማትክሙ የምንላቸው በዕለቱ መታሰቢያ የተደረገላቸው ደግሞ በዕለቱ ተገኝተው የተለየ ምልጃ ያማልዳሉ። የዚህ የቅዱሳን ህብረት ናት። ስለዚህ የዚች አንድነት ስለሆነች የመቅደሱ ውጩ በቅዱሳን ስዕል ይከበባል። ክርስትና የሕያዋን በዚህ ያለን የተነሳ ሕያዋን ኃጥአንና ድል የነሱ ጻድቃን የመላእክት ህብረት ናት። የመቅደሱ ዋናው ሳንቃ ቀኝና ግራ ላይ የቅዱስ ሚካኤልና የቅዱስ ገብርኤል ይቀረጻል። ከጥንት ጀምሮ ያለ የትውፊት ነው። ለምን? ከመጀመሪያ በሰማይ ሳጥናኤልን ድል የነሱትና የመጀመሪያዎቹ አቀብተ እምነት እነሱ ስለሆነ ሃይማኖትን የጠበቁ ስለሆኑ መቅደሱ ደግሞ የእውነተኛ ሃይማኖት መገለጫ ስለሆነ የመቅደሱ በር ላይ የዋናው በር ወደ ምዕራብ ያለው የዚያ በር ሳንቃው ላይ የሚቀረጹት ሚካኤልና ገብርኤል ብቻ ናቸው። ሌላ አይቀረጽም። ውስጥ ያለችው ግን እመቤታችን ብቻ ናት። የመቅደስ አሁን አንዳንዶቹ ገንዘብም ስላላቸው ያሰላሉ እንጂ አይሳሉም። ለምን? ውስጡ ቅድስተ ቅዱሳኗ ክርስቶስ ብቻ የገባባት አንደኛዋ መስቀል መሰዊያው የመስቀል ምሳሌ ነው። ስለዚህ በዚያ ማንም አይሳለም። እመቤታችን ግን ሁለተኛዋ ቅድስተ ቅዱሳን እሷ ናት። ከእርሷ ስለሆነ የሐዲስ ኪዳን ኪሩቤል ስለሆነች ብቻ ሳይሆን ከእሷ ነው የሆነው እና ጌታ አባ ሕርያቆስ እንዳለው ምስራቅንና ምዕራብን ሰሜንና ደቡብን አየ አሻተተ እንዳንቺ ያለ አላገኘም ስለተባለ እመቤታችን በኦርቶዶክሳውያን አምልኮ ውስጥ የመጨረሻው መካከል የመቅደሱ መካከል የመሰዊያው ላይ ብቸኛ የምትቀመጠው እመቤታችን እሷን አይተህ ተመልክተህ ማረን ለማለት ነው። ማንን አይተህ ማረን ለማለት ነው? እሱ እኛ የሚታይ ምንም ነገር የለን፣ ምግባር የለን፣ ሃይማኖታችን ጎደሎ፣ ብዙ ድካም ያለን፣ እሷን አይተህ ግን ማረን። በማንኛውም ጊዜ ክርስቲያኑ እሷን አይተህ ማረን በሉት። በእውነቱ እሷን አይቶ ይምረናል። እሷ ናት መመኪያችን ክርስቲያኖች። ይህን ይዞ መማፀን መትጋት ለአንድ ክርስቲያን እጅግ አስፈላጊ፣ በተለይ በአብይ ጾም ክርስቲያኖች ማታ ለምንድን ነው ሳንጸልይ የምንተኛው? በቴሌቪዥን ናላችሁ ዝውር እንዳለ መከራ እንዳያችሁ በስራ ስትደክሙ ውላችሁ ኑሮ ሲያስጨንቃችሁ ውላችሁ ትንሽ አይምሮን ሰብስቦ ሰው እንዴት ከእግዚአብሔር ጋር ሳይነጋገር ይተኛል? ክርስቲያኖች ትጋት፣ ያለ ትጋት አንድንም ክርስቲያኖች መዳን የምንችለው በትጋት ነው። እዩ ከገብረ ጉንዳን ተማሩ፣ ጠቢብ ሁኑ፣ ትጉ። አሁን ነው ማድረግ የምንችለው ክርስቲያኖች። እንዴት በአብይ ጾም ያልተሰበሰበ አዝመራ የነፍስ አዝመራ መቼ ይሰበሰባል? ሲንገሩ ይህ እኮ በጋው ነው። አዝመራ መሰብሰብ አሁን ነው። የጸሎቱ ሰዓት አሁን ነው። የስግደቱ ሰዓት አሁን ነው። የምጽዋቱ ሰዓት አሁን ነው። ሌላ ጊዜ አይደረግም ማለት ነው። ይሄ ደግሞ ወፈንፋ ደሰ መድረሻው ይሄ ነው። እንግዲህ እህል የሚጠበቀው በመሰብሰቢያው አይደለም። እንደተዘራ ከመዘራቱ በፊት መሬቱ ይለሰለሳል፣ ተዘርቶ ይጠበቃል፣ ይታረማል፣ ከአራዊት ከሌላም ይጠበቃል። በፍሬው ጊዜ ይሰበሰባል። ያ የሚሰበሰበው በእያንዳንዷ ወቅት የምታስፈልገው ገበሬ ወቅቷን ጠብቆ ይዘራል። ገብረ ጉንዳን እንኳን ወቅት ጠብቃ ታደርጋል። እንዴት ክርስቲያን በአብይ ጾም ይዘላዘላል? አሁን ሰለጠነ በምንለው ዓለም አሁን የምስራቅ ኦርቶዶክሶች በአብይ ጾም ሙቪ የሚባል አያዩም። ድራማ ምናምን የሚባል አያዩም። እነሱ በነገራችን ላይ የወይራ ዘይት ኦሊቭ ኦይልም አይመገቡም በዚህ ጾም። ቀላል አይደለም። ክርስቲያኖች ሃይማኖት ዋዛ ትጋት ይፈልጋል። ይህን ከገብረ ጉንዳን እንድንማርና እንድንተጋ አምላካችን እግዚአብሔር ይርዳን። ስለዚህ መሰረታዊ ነገሬ ትጋታችን ምንድን ነው? ጾሙ ጸሎቱ ለምንድን ነው ካል ዋና አስሮ የያዘንን በነፍሳችን ላይ የሰለጠነ አውራውን ኃጢአት ቆርጦ መጣል። ለምሳሌ ሐሰት ወይም መለፍለፍ፣ ዝም ብሎ በማይመለከተው ማውራት፣ እንደዚህ ማለት መተቸት ያስቸገረው ሰው ደግሞ ካለ ይህንን ነቅለጥ አለልኝ እያለ እየጾመ እየሰገደ
ሲምግዚኦ አቃቤ ላፎ የሚለውን 41 ጊዜ አቤቱ ላፌ ጠባቂ ሹምለት፣ ላፌ ጠባቂ ሹምለት፣ ላፌ ጠባቂ ሹምለት የሚለውን 41 ጊዜ እየሰገደ መለፍለስ። ሰው ሲያገኝ ማውራት የማያስችለው ከሆነ ከሰው ጋር ግንኙነቱ መቀነስ፣ ስራዬ ብሎ ሆነ ብሎ ይቅርታ እየጠየቀ እንደዛ ካልተደረገ አይዳንም። ክርስቲያኖች ድህነት በምድር ላይ ነው፣ ገነትንም እዚሁ ነው፣ ሲኦልንም እዚሁ ነው የምንቀምሰው። ክርስቲያኖች አምላካችን እግዚአብሔር እንድንተጋና እንደው በእውነቱ የእሱን ቸርነት አግኝተን ከኃጢአት ማሰሪያ ለመፈታት ያብቃል። ሶሎሞን መጽሐፈ ምሳሌ ምዕራፍ 12 ቁጥር 27 ላይ ለሰው የከበረ ሀብት ትጋት ነው ይላል። እስቲ ተናገሩ። ለሰው የከበረ ሀብት ትጋት ነው። በቃ ሀብት ማለት ትጋት ነው። ክርስቲያኖች እውነት ለመናገር በምድራዊም ሀብት የተጋ ሰው ያገኛል፣ የሰራ ሰው ያገኛል። ማደጉ አይቀርም፣ መለወጡ አይቀርም። ትጋት ያለው ሰው ከኃጢአት ማሰሪያ መፈታቱ የማይቀር ነገር ነው። ትጋት ያለው ሰው ቅዱሳት መጻሕፍትን የሚሰማ እያነበበ ማታ አሁን ብናነብ ትንሽ በተለይ ማታ የሚመከረው ወንጌል ነው። ወንጌልን በተለይ ከማቴዎስ 5 ጀምሮ ያሉትን ብታነቧቸው እነዚህ መሰረታዊ ሕጎች እንደዚህ የሚሉት ይህን እኮ እኔ አልፈጸምኩትም ጌታዊ ይቅር በለኝ፣ ይህንንም ተላልፌዋለሁ ይቅር በለኝ የሚል ሰው ትልቅ ንስሐ ነው የሚፈጽመው። እንደዚያ ብሎ ጸልዮ ቢተኛ ተጸጽቶ ቢተኛ ሌሊቱም ሰላም ይሆንለታል። ክፉዎች መናፍስትንም ያባራቸዋል፣ ድል ይነሳቸዋል። እንደዚህ ተግተን ተዋግተን ድል ለመንሳት አምላካችን እግዚአብሔር ይርዳል።